እምነት አባቶችን እየገደሉ ትግል የለም። ጀግንነት፣ ወንድነት፣ ጀብደኝነት ምንም የማያውቁ ሙስሊም ማህበረሰብን ያለ ጥፋታቸው ጭካኔ በተሞላበት መልኩ መግደል ከሆነ የሚገደለው ማን ነው? ለጥቀን ሙስሊም ነው። ምን አድርገው ነው? ወንጀል ሰርተው የሰው ሀገር ነው ያበኩል እንዳፈው ሙስሊም ተመጣጣ ያመጣውታል። السلام عليكم ورحمة الله وبركاته ودنا يتكبروا ቻናላችን ተከታዮች እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ ረቢል ዓለሚን። ዛሬ በአዲስ ቪዲዮ ብቅ ብያለሁ። ይሄ ቪዲዮ ለሞላው ለኢትዮጵያ ለሙስሊም ኢትዮጵያዎች በሙሉ ይድረስ። ላይክ ሼር እያደረጋችሁ ይሄን ነገር እውነታው ማወቅ ስላለበት ሁሉም ሰው ማለት ነው ሁሉም ሰው እውነታው ማወቅ አለበት። ስለዚህ ይሄን ቪዲዮ ላይክ ነው የሚያስፈልገው። አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ ዛሬው ቪዲዮ ምን እንጓዝ ይሆናል። እስከ ዛሬ የጣፍቼ ነበር፣ አሁን ተመልሻለሁ። ኢንሻአላህ ይሄን ቪዲዮ አብዱላቲው የሚለውን ላይክ እያደረጋችሁ በስተፊት ደረሰው አብዱላ ቆይ የሚለው አሁን ተቀይሮ ነው። ኢንሻአላህ ይሄን ቪዲዮ እንደ ይሄን ዩቲዩብ እንደምታሳድጉት ተስፋ አለኝ። ስለዚህ ወደ ዛሬው እውነታ ማለት ነው ውሸት ምናምን የሌለበት እውነታውን ሙሉ ቪዲዮ አምጥቼላችኋለሁ። ወደ ቪዲዮ ቦታው ላይ ስለነበርኩ ነው የማወራህ። ቦታው ላይ ነበርኩ። ሁሉም ድርጊቱ ሲፈጸም እዛው ነኝ። መከላከያ የለም፣ ማንም አካል የለም። ተጠንቶ ሆን ተብሎ ፕሮግራም ተይዞበት ነው ወዲህ። አሁን ስለነሱ አይደለም። እኔ አንድ የሚያሳፍረኝና በጣም የሚያሳፍረኝ ሙስሊም ወንድምና እህቶቻችን እኔም ዘመነ ነኝ እኔም ምሬ ነኝ እያለች ሽንት ቤት እየጠረገች ለፋኖ የሁለት ወር የሶስት ወር ደሞዝ እንልክ አባትና እናቷን እዚህ የምታስረሽን አባትና እናቱን እዚህ የሚያስገድል አረብ ሀገር ያለ ህዝብ አለ። እነዚህ ጋር መቆጠሬ ብቻ ነው ትንሽ የሚያናደኝ፣ ሌላው አይደለም። ምን ያህል ሌላ ስለሌላ ምናምን የእምነትም ጥላቻ ምን የለብኝም ከዚህ ውጭ የሚሆኑ ሰዎች ስላሉ ማለት ነው። ግን እነዚህ ወንድሞቻችን የማንም ደንቆሮ ግም ደብተራ ጋር አጀንዳውን ከምንድን ነው ያያያዙት? የግዕዝ ትምህርት አንቀበልም ብላችኋል። እሱን አምጥተው አንድ ጫፉባቸው። ለመንግስት መረጃ ታቀብላላችሁ። የመጣለው ቪዲዮውን ልላክልህ ወይ ከፈለክ በውስጥ ልላክልህ ዘይኑ። እኔ አሁን እምነት አባቶችን እየገደሉ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ ትግል የለም። ለአማራ ህዝብ እታገልለታለሁ፣ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። የአማራ ህዝብ ሊያውቅና ሊረዳ ይገባል። ወጣቱን ከጥፋት ህብረተሰቡን ከፈጣሪ የሚያስታርቁ የእምነት አባቶችን እየገደሉ ምስኪን የሆኑ የእምነት አባቶችን እየገደሉ ምን አይነት ትግል ነው? ምን የሚሉት ትግል ነው? ይሄ ነው ትግል? ስለዚህ የአማራ ህዝብ ከምን ጊዜውም በላይ ሊነቃና ሊረዳ ይገባል። የአማራ ወጣቶች፣ የአማራ ተወላጆች እባካችሁ ይሄን ኃይል አትደግፉት። ሰላሙ አለይኩም ወራህመቱላህ ወበረካቱ። ኢነ ሊላህ ወኢና ኢለይሂ ራጂዑን። እዚህ ጋር በምስል የምታዩቸው ወንድሞቻችን እንግዲህ በመከነ ሰላም መስጂድ ውስጥ ተኩሰው ነው የገደሏቸው። እነማን ናቸው? እንዴት ገደሏቸው የሚለውን ቮይስን ሰምተን እንምጣ። አለ ናጌሽ በምን አካባቢ ናቸው? ያን ማን የነሱን ካምብ ዝቅ ብለና ታችን በኩል ነው ያዘው። የትኛው ይሄ ትናንት ሲዋጉበት የነበሩት ይዘው ማለት ነው ጥላት ከማሪም የነሱን ካምብ ምናምን እሺ። እነዛኞች ስላሜጃ ላይ ያሉት እነዛኞች ጎራው ላይ ናቸው። እዚህ እንትን ብለዋል። የሞስ መስጊድ ገብተው ሰው ሁሉ ገለዋል። እነዛ ጎጃሞች ሰምቻለሁ። ማታ ሄዱ ብያቸው ነበር። ሰምቻለሁ። እንዴት ነው ያለው ሁኔታ ታዲያ? በጣም ሰው ይሰባሰባል ወደዛ ሁሉ ገቡ ወደዛ ወደ መስጊድ። እሺ እዛ በኩል እንዳፈው መስጊድ ተመቷል። መተውታል። ቲክቶክ ላይ ራሱ
ፖስተውታል መስሎኝ። ኧረ እባክህ ወዲያ ጥንቃቄ አድርጉ። እሺ እንዴት ነው? አማን ታድሯል? አለን ሰላም ነው። ምን ነበር ማታ ብልሽት አለ? እናንተው መስጊድ ውስጥ መጣዋቸው መስጊድ ውስጥ እግዚአብሔር ይያቸው ጎጃሙ ናቸው። ለምንድን እኔ እንጃ ቢያንስ የ65 ዓመት ነው ሽማግሌ መስኪ ይዞ በጠበቃ መቱት። ከዛ ውስጥ ላይ ገብተው እንደጭፍጥፍ ብዙ ሰው 3 ሰው ነው 4 ሰው እንደውላ ገና ማርያም ታሪክ ተባይቶብኝ አረጋ አረ እንዴት ሆነ? አሁን ታይ መስጊድ አካባቢ ነበር ያለው ተቆውጥ ያለ ለቅሶ ነው ያለው። ምን አይነት ነው? በጣም እንደሰማችሁት ነው እንግዲህ የደረሰኝ መረጃ ያገኘሁት ከሙራድ ታደሰ ፔጅ ላይ ነው። ቪዲዮን ሼር አድርጉት፣ ሁላችሁም ሼር አድርጉት። ጀግንነት፣ ወንድነት፣ ጀብደኝነት ምንም የማያውቁ ሙስሊም ማህበረሰብን ያለ ጥፋታቸው ጭካኔ በተሞላበት መልኩ መግደል ከሆነ ጀግንነታቸውን አስመስክራቸዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን ሐስቢየላሁ ወኒዕመል ወኪል። በስ በግፍ ለተገደሉ ሙስሊም ወገኖቻችን አላህ ምህረቱንና እዝነቱን እንዲለግሳቸው ለምነዋለሁ። ሀገራችን በዚህ ሁኔታ ከቀጠለ እኛም ሀገር አለን ወገን አለን ብለን ከስደት ሀገራችን ላይ ለመኖር ያለን እቅድ ለመሰረዝ እንገደዳለን። ምን ሀገር አለን ብለን እንሄዳለን? ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም የለን ቅዋም የለን ከአላህ ሱብሓነሁ ወተዓላ በስተቀር። ሙስሊምም ይሁኑ ሙስሊም ያልሆኑ ማህበረሰቦችን ያለ ጥፋታቸው በግፍ የምትገድሉ ማንኛውም የመንግስት አካላቶች አላህ የድሮን ዝናቡን ያወርድባቸው ያ ረብ። አማራ ማለት የብሔርና የቋንቋ መገለጫ እንጂ የሃይማኖት መገለጫ ካደረጋችሁትማ እኛም ከዚህ በኋላ ኢትዮጵያዊ ሙስሊም ተብለን ለመጠራት እንገደዳለን። ለሟች ቤተሰብ ዘመዶች አላህ ሰብሩ እንዲሰጣቸው እንለምነው። የሚገደለው ማን ነው? ለጥቀቀን ሙስሊም ነው። ምን አድርገው ነው? ወንጀል ሰርተው የሰው ሀገር ነክተው የሰው መብት ደፍረው አይደለም። አገራቸው ላይ ተመቶ ነው የተግባር የሚፈጸመው። ምንድነው ወንጀላቸው? ላ ኢላሃ ኢላላህ ማለታቸው ነው። ሌላ ምንም ዘንብ የላቸውም። ሌላ ምንም ወንጀል የላቸውም። ይሄ ነው እየተፈጸመ ያለው። ፈለስጢን ሂድ፣ ኢራቅ፣ አፍጋኒስታን ሂድ፣ ቼችኒያ ሂድ፣ ቦርማ ሂድ፣ የትም ሀገር ላይ ካሽሚር ምንድነው ዘንባቸው? ወማ ነቀሙ ሚንሁም ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ። ምንም አይደለም። እነሱን በቀል ያመጣባቸው በአላህ Subhanahu Wa Ta'ala በጌታቸው ማመናቸው፣ እስልምናና ላ ኢላሃ ኢላላህ መቀበላቸው ብቻ ነው። ይሄ ተጨባጭ ነው ዛሬ ያለው። እስልምና ግን ዓለም ላይ ሚና በነበረበት ከፍተኛ ነገር ባስከበረበት ወቅት ላይ ምን ነበር የፈጠረው? የሌሎች እምነት ተከታዮችን ነበር ያዋረደው? የሌሎች እምነት ተከታይ አላግባብ እንዲገደሉ እንዲጠፉ ነበር ያደረገው? ለይስ ከታሪክ ጠላትነታቸውን አወጀው። በእስልምና ላይ የተለያየ ሴራ ሸርበው የተለያየ ጥፋት አጥፍተው እስልምና ግን እነዛን ሰዎች በሰውነታቸው ተከብረው እንዲኖሩ ነበር ያደረጋቸው። ሰይድና ዐምር ብን አልዓስ ቀደም ባለው መልኩ ግብጽ ከገቡ በኋላ ግብጽ ላይ አሚር ሆነው ተቀመጡ። የግብጽ ሰዎች ወይም ቅብጥ ተብለው የሚታወቁት የቅብጥ ክርስቲያኖች በልምዳቸው ፈረስ ይወዳደራሉ። በባህላቸው ለፈረስ ልዩ ግምት ይሰጣሉና በፈረስ ውድድራቸው ላይ ሙስሊሞችን መሳተፍ ይጀምራሉ። በአማራ ክልል ሙስሊሞች ላይ የተደረገው ጭፍጨፋ ገና ይቀጥላል። በዚህ አያቆምም። እንደምታውቁኝ የዛሬ 4 ዓመት ለ3 ዓመት ያክል ስጮህ ነበር ብቻዬን። እኔ ነገሩ ከመሆኑ በፊት እንጂ ድምጽም ሆነው ከሆነ በኋላ አልሆነም። በጣም በሚያሳዝን መልኩ አብሮ የኖረውን ሙስሊምና ክርስቲያን ለማጨፋጨፍ ቆርጠው የተነሱ አካላቶች እንዳሉ ለ3 ዓመት ያክል ስናገር ነበር፣ ግን የሚሰማኝ አልነበረም። አሁንም ህዝባችንን አብሮ መኖር ስላለበትና ይሄንን ህዝብ እርስ በርስ ሊያጨፋጭፉት ቆርጠው ስለተነሱ በተቻላችሁ አቅም ሰላም ስበኩ። አሁን እከሌ ነው ማለቱ አይጠቅምም። እኔ እከሌ ነው እያልኩ ከመሆኑ በፊት እናገር ነበር። ነገር ግን አሁን መናገሬ ጥቅም ስለሌለው ሙስሊሙ የሞተው ራሱ ሙስሊሙ ባስታጠቀው መሳሪያ እንደሆነ አስረግጬ ነግራችሁ ወዳለሁ። አሁን